A new generation Black Panther leader just put ICE on notice. ግስላዎቹ Openly declared war after a fatal ICE shooting. In the weeks since ICE agent Jonathan Ross fired into Renee Good's car in Minneapolis. የትራምፕን ሰራዊት የሚገዳደር ሚሊሻ ተነሳ። A new generation Black Panther leader just put ICE on notice. አይስ ወይም በሙሉ ስሙ ዩናይትድ ስቴትስ ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት ተቃውሞ የበዛበት የአሜሪካ ድንበር ጠባቂ ሰራዊት ነው። ፕሬዚዳንት ትራምፕ ስደተኞችን ወደ መጡበት መመለስ ዋና ስራዬ ነው ካሉ ወዲህ ድንበር የሚጠብቀውን ሰራዊት በዋና ከተማዎች መሃል አሰማርተዋል። የሰራዊቱ አባላትም ፊታቸውን በጭንብል ሸፍነው ከደረት እስከ ጉልበታቸው መሳሪያ ታጥቀው ህዝቡን ሲያስጨንቁት ከርመዋል። በዚህም ምክንያት በየግዛቱ ከፍተኛ ተቃውሞና አይስ አውት የሚል ዘመቻ ተከፍቶባቸዋል። ታዲያ እስካሁን ባደረጉት የስደተኛ አፈሳና የህዝቡ ተቃውሞ ብዙዎች የተጎዱ ሲሆን 2 አሜሪካውያን ህይወታቸው አልፏል። ይህንንም ተከትሎ ከሰሞኑ ፔንሲልቫኒያ ግዛት ከምትገኘው ከታሪካዊቷ ፊላደልፊያ ከተማ ፓወር ቱ ዘ ፒፕል የሚል አንድ የሚሊሺያ ቡድን መነሳቱ እየተነገረ ነው። የተመለከታችሁት ተንቀሳቃሽ ምስል የመንግስት ፖሊሶች በመንገድ ላይ ታጥቀው የሚሄዱ ግለሰቦችን አይተው ሊያናግሯቸው ሲሞክሩ ታጣቂዎቹ ፖሊሶቹን አስፈራርተው ሲሸኙ የሚያሳይ ነው። ሌሎች ተመሳሳይ ምስሎችም በስፋት እየተሰራጩ ነው። ታዲያ እነኚህ ታጣቂ ቡድኖች ብላክ ፓንተርስ ይሰኛሉ። ብላክ ፓንተር ወይም ጥቁሩ ግስላ በታሪክ የሚታወቅ ለጥቁሮች ነፃነት የሚታገል ቡድን ሲሆን ይሄኛው አዲሱ የብላክ ፓንተርስ ትውልድ እንደሆነ እየተነገረ ይገኛል። የሚሊሺያ ቡድኑ የአይስ ሰራዊት ወደ ግዛታችን ከገባ መመለሻ አይኖረውም፣ እንፋለመዋለን የሚል መልእክት በአደባባይ ለትራምፕ ልከዋል። Trump sends like hundreds of ICE agents. Are you ready for that? Absolutely, sure. Yeah? Send them. ቡድኑ በፊላደልፊያ ከተማ የቀንና የማታ አሰሳ የሚያደርግ ሲሆን የአይስ ሰራዊት ስደተኛ ፈልጎ ቢገባ ለመዋጋት ዝግጁ መሆናቸውን ተናግረዋል። ትራምፕ ለዚህ ማስፈራሪያ የሚሰጡት የአጸፋ ምላሽ እየተጠበቀ ነው። የቡድኑ መሪዎች አሁን ላይ ለሁለት ተከፍለው ብላክ ላይን ፓርቲ ፎር ኢንተርናሽናል ሶሊዳሪቲ የተባለ ቡድን የመሰረቱ ሲሆን ይህም ከኢትዮጵያ ጋር የተያያዘ ታሪክ አለው። ውድ የፈታ ዴይሊ ቤተኞች ዛሬ የምናቆያቸው የትራምፕን ሰራዊት አይስ ለመገዳደር ስለተነሳው አዲስ የሚሊሻ ኃይልና ከኢትዮጵያ ጋር ስላለው ታሪክ እያወጋናችሁ ነው። አብራችሁን ቆዩ። ግስላ የሚለው ቃል ሌላ ፍቺ የመቆጣት የአትንኩኝ ባይነታቸው ነው። በ1960ዎቹ በአሜሪካ የተቋቋመው ብላክ ፓንተርስ ጥቁር ግስሎች የተባለውን ቡድን የዚህ ብያኔ ማሳያ ነው። ብላክ ፓንተር የጥቁሮች ፖለቲካዊ ፓርቲ ነው። በአንድ ወቅት በአሜሪካ ውስጥ እጅግ የተፈራ ለኤፍቢአይ ራስ ምታት የሆነ ለመንግስት ሰፊ የቤት ስራ የሰጠ ስብስብ ነው የግስላዎቹ ማህበር። ብዙዎች የጊዜው ክስተት የወቅቱ ተአምር ይሏቸዋል። ሌሎች ዛሬ ድረስ በክፉ ልብ ያስታውሷቸዋል። ብላክ ፓንተር ፓርቲ የተቋቋመው ግራን ሲመቱ ቀኝን ስጥ በሚል መርህ አይደለም፣ ግራህን የሚመታን ቀኙን አግል በሚል ፍልስፍና መሰረት ላይ ነው። ሳይነኩ መንካትን ባይሰብክም ራስን መከላከል በሚል የመልስ ምት ጥላ ስር ነው። መነሻው ይሄውን እንጂ ከዚህ የሚተልቁ ትልቅ ተግባርና ዓላማዎች ነበሩት። ፓርቲው በ1966 እንደ አውሮፓውያን አቆጣጠር ሁይ ኒውተን እና ቦቢ ሲል በተባሉ ሰዎች ነው የተቋቋመው። የ1960ዎቹ የሶሻሊዝም ርዕዮተ ዓለም በዓለም ላይ እግሩን የዘረጋበት እዚህም እዚያም አብዮታዊ ንዳድ ያሞቃቸው ወጣቶች የፈሉባቸው ጊዜያት ነበሩ። አሜሪካም ይህ አልቀረላትም። በአሜሪካ ታሪክ በወታደራዊ ድምጸት ይዞ የተቋቋመ የመጀመሪያው ፓርቲ ነው ይሉታል ብላክ ፓንተርን። የጥቁር አናሳዎችን በፖሊስ መሰቃየት፣ በኢኮኖሚ መገፋት፣ ከማህበራዊ ኑሮ መተፋት ለማቅናት ዓላማው አድርጎ የተቋቋመ ፓርቲ ነው። በ1960ዎቹ አሜሪካ ለጥቁሮች ከሲኦል ተቆርሳ የወደቀች ምድር ነበረች። በፖሊስ ይደበደባሉ፣ ደማቸው በጎዳናዎች ላይ ደመከልብ ሆኖ ይቀራል። እስር፣ ስቃይና መገፋት የዕለት ተዕለት ኑሮ አካል ነው። ይህን ለመክላት የብላክ ፓንተር አባላት ነፍጥ ይዘው አካባቢያቸውን ከፖሊስ ጥቃት እስከ መጠበቅ ዘለቁ። ጥቁሮች ራሳቸውን መጠበቅ አለባቸው በሚል ማዕቀፍ መሳሪያ ያነሱ፣ አካባቢያቸውን ከፖሊስ ጥቃት ወደ ማጽዳት ገቡ። ፓንተሮች ልክ እንደ ስማችን ግስላ ነን ይላሉ። ግስላ ሳይነኩት አይነካም፣ ከነኩት ግን አደገኛ አጥቂ ነው። ይሄ በአሜሪካ መንግስት እጅግ ተጠልቶ የነበረው ድርጅትም ያጸባይ ነበረው። ሳይነኩት አብሮ የመኖር፣ ከነኩት ወደ ኋላ ያለ ማለት።
ብላክ ፓንተር ፓርቲ ግን በጥቁሮች ላይ የሚደርሰውን የፖሊስ ዱላ የመመከት ዓላማ ላይ ብቻ አልነበረም የቆመው። በምግብ እጦት ትምህርታቸውን መማር ያልቻሉ ህጻናትን በየትምህርት ቤቱ የመመገብ፣ ለጥቁሮች ነፃ ሕክምና የመስጠት፣ ህጻናትን በትምህርታቸው መደገፍ፣ በፍርድ ቤትና በስራ ቦታ የሚደርስባቸውን በደል ለማስቆም የቆመ ድርጅት ነው። ያንን ወጣት አባሎቻቸውን በማሳተፍ በስፋት አደረጉ። ጭቆናን ከልባቸው ጠሉ። አስተሳሰቡን ከጫንቃቸው ጣሉ። ጸጉራቸውን ያጎፈሩ፣ ልባቸውን ያወፈሩ የብርታት ፍኖቶች ነበሩ ግስላዎቹ። ፕሮፌሰር እንድሪያስ እሸቴም ዳግማዊ ውብሸት ከተባለ ሰው ጋር ባደረገው ቃለ ምልልስ በጊዜው አሜሪካ በነበረበት ወቅት የግስላዎቹ ህጻናትን የማስተማርና የመመገብ ተግባር ላይ ይሳተፍ እንደነበር ይገልጻል። መንገዱ ግን የጨርቅ መንገድ አልሆነም። በዚህ ሁሉ መሃል አባላቱ በኤፍቢአይ እና በፖሊስ ተገድለዋል። ድርጅቱን ሰይጣናዊ አድርገው የሚስሉ ፕሮፓጋንዳዎች በተደጋጋሚ ተሰራጭተዋል። ከዋሉበት ነጥለው ጸረ ነጭ ነው የሚል ቅጥፈት ነዝተውባቸዋል። ተሳደዋል፣ ተንገላተዋል። በ60ዎቹና በ70ዎቹ ብላክ ፓንተሮች ከጥቁር ሌዘርና ሱሪያቸው ጋር የአሜሪካ ጎዳናዎች ንቅሳት ሆኑ። በጥቁሮች ዘንድ ዝናቸው፣ በመንግስት ዘንድ መፈራታቸው ገዘፈ። በብዙ ጥቁሮች ልብ ዘንድ ተወደዱ። ዕለት ተዕለት የሬዲዮና የቴሌቪዥን ጉዳይ ሆኑ። ኤፍቢአይ ድርጅቱን ለማጥፋት መሬት ይምስ ሰማይ ያስስ ገባ። በማንኛውም መንገድ ከምድረ ገጽ ልናጠፋቸው ይገባል ብሎ ስራውን ጀመረ። የቡድን አባላት የተለያዩ ሶሻሊስታዊ እጅ የነካቸውን መጽሐፍት እያነበቡ መወያየት፣ የጥቁሮችን ችግርና በደል በጽሁፎች አትመው ማሰራጨት ቀጠሉ። ለጥቁሮች መሬት፣ ዳቦ፣ ቤት፣ ፍትህና ሰላም ጠየቁ። የተለያዩ ሰልፎች ወጡ። አንዳንድ ሰልፎቻቸው ላይ መሳሪያ እንደታጠቁ ነበር። ይህ አብዮታዊ ጸባያቸው በመንግስት እጅ ቢፈራም በሌሎች ተቃውሞ ቢኖረውም ብዙ ደጋፊ ግን ነበራቸው። ጋዜጣ ቆሙ፣ በአደባባይ ተናገሩ። በሚዲያዎች እየወጡ አጥንት ሰባሪ የሆነው ነጫ የጨቋኝነት ትምክህትን ደጋግሞ ተቹ፣ ነቀፉ። በ1970ዎቹ እንደ አውሮፓውያን አቆጣጠር መጨረሻ ግን የብዙዎቹ ተስፋ የነበረው ይሄ ድርጅት በኤፍቢአይ ዘመቻና ጥቃት በውስጡም በተፈጠረ ክፍፍል መዳከም፣ መፍረክረክ ጀመረ። ብዙ አባላቱ ታሰሩ፣ ተገደሉ። በ1982 እንደ አውሮፓውያን አቆጣጠር ሙሉ ለሙሉ ህልውናውን አጥቶ ከሰመ። ከዚህ በኋላ የሚነሱ አዲስ የብላክ ፓንተርስ ቡድኖች የዚህን ያህል ኃያል መሆን ባይችሉም የወቅቱ መነጋገሪያ ሆነው ያልፋሉ። ለዚህም ብላክ ላይፍ ማተር በተሰኘው እንቅስቃሴ ወቅት የነበራቸውን መገለጥ ማስታወስ ያሻል። አሁን ደግሞ ከስደተኞች ዘመቻ ጋር ተያይዞ እንደ አዲስ ስማቸው እየተነሳ ይገኛል። ነገር ግን አንዳንዶች የኛው ብላክ ፓንተርስ የጥንቱ ወይም ኦሪጂናሉ አይደለም ይላሉ። ለዚህም ይመስላል የዚህ ቡድን አንደኛው ክፍል ለብቻው ተቆርሶ ብላክ ላይን ፓርቲ ፎር ኢንተርናሽናል ሶሊዳሪቲ የሚል ቡድን መስርቷል። ይህም መጠሪያ ከኢትዮጵያ ጋር በቀጥታ ይገናኛል። በዳግም ጣሊያን ወረራ ወቅት ሁሉም ሀገሩን ሊታደግ በዱር በገደል ሆኖ ወራሪውን በፈተነበት በዚያ ዘመን የሆለታ ቀዳማዊ ኃይለ ሥላሴ የጦር ትምህርት ቤት ሰልጣኝ የጦር መኮንኖች ከወታደሮች ጋር መቀመጫቸውን ነቀምት ላይ አድርገው የመሰረቱት ድርጅት ነው። ጥቁር አንበሳ ወይም ብላክ ላይን። የፋሽስት ኢጣሊያ ጦር ሀገራችንን ከመውረሩ ቀደም ብሎ በየትምህርት ቤቱ የተመለመሉ ወጣቶች በሆለታ ገነት ተሰብስበው የጦር ትምህርት እንዲሰጣቸው ተደረገ። እነዚህ የጦር ትምህርት ቤት ምልምሎች በወረራ ወቅት ታላቅ ተጋድሎ ፈጽመው ከፍተኛ መስዋዕትነትን ከፍለዋል። እነዚህ የመጀመሪያዎቹ የገነት ጦር ትምህርት ቤት ወጣቶች ኋላ ጥቁር አንበሳ የሚል ስያሜ ይዘው የፋሽስት ኢጣሊያን ጦር ሲፋለሙ በአሰቃቂ ሁኔታ ተገድለዋል፣ ቆስለዋል፣ ታስረዋል። የእነዚህ ለጋ ወጣቶች ገድል ልንዘክር ወደናል። የዚያ ዘመን ወጣቶች ወኔና ተጋድሎ ለዛሬ ትውልድ ትልቅ ምሳሌ ሆኖ ተከትቧል። የድርጅቱ አባላት በአብዛኛው ሆለታ ከተቋቋመው ከመጀመሪያው የኢትዮጵያ የጦር ትምህርት ቤት የተመረቁ ወጣት መኮንኖች ሲሆኑ የድርጅቱን ፖለቲካዊ አመራር የያዙት እንግሊዝ ሀገር ተምሮ የተመለሱ ወጣት ኢትዮጵያውያን ናቸው። በአመራርነት ከንቲባ ገብሩና ይልማ ደሬሳን ጨምሮ ስመጥር የጦር መኮንኖችና ሲቪሎች የነበሩ ሲሆን ወታደሮቹን በበላይነት ያሰለጥኑ የነበሩት ሌተናል ኮሎኔል በላይ ኃይለ አብ እንደነበሩ የታሪክ መዛግብት ያስረዳሉ። የማህበሩ ዋነኛ ዓላማ በውጊያ ጠላትን መፈናፈኛ ማሳጣት፣ ለሀገር መሞት ብሎም ወጣቶችን ለሀገራቸው ዘብ እንዲቆሙ መቀስቀስ ነው። ጥቁር አንበሳ ድርጅት የራሱ እጅግ ጠንካራ መተዳደሪያ ደንቦች ነበሩት። በክህደት ለተገኘ አባል ፍርዱ ሞት የሆነ፣ በተጨማሪም አባላቱ በጠላት እጅ ከሚወድቁ ይልቅ ሞትን እንዲመርጡ ሁሉ ይደነግጋል። የግርማዊ ቀዳማዊ አፄ ኃይለ ሥላሴ 127ኛ ዓመት ልደት በዓል በተከበረበት ስነ ስርዓት ላይ ኮሎኔል ገብረ እግዚአብሔር በግርማዊነታቸው ዘመነ መንግስት የዘመናዊ ጦር ኃይሎች አመሰራረትና አደረጃጀት በሚል ርዕስ አንድ ጽሑፍ አቅርበው ነበር። ታደሰ ገብረ ማርያም የተባሉ ጸሐፊን ጽሑፍ ጠቅሰው ሪፖርተር ጋዜጣ ላይ እንደጻፉት 148 ወጣቶችም ለእጩ መኮንንነት ኮርስ ተመልምለው ጥር 21 ቀን 1927 ዓ.ም ለስልጠና ገነት ጦር ትምህርት ቤት እንዲገቡ ተደርጓል። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ምልምሎቹን በታላቁ ቤተ መንግስት ተቀብለው አሸኛኘት ባደረጉላቸው ወቅት
ቤት ያለ ምሰሶ ሊቆም ወይም ያለ ግድግዳ ከቁር ሊያድን እንደማይችል ሁሉ የጦር ኃይል የሌለው ሀገር ከአደጋ ሊሰውር አይችልም በማለት እጩ መኮንኖች የተጣለባቸው ኃላፊነት ከፍተኛ መሆኑን አስገነዘቧቸው። ስልጠናው ግን ልዩ ልዩ እንቅፋቶች ስለተጋረጡበት በተያዘለት የጊዜ ሰንጠረዥ መሰረት አልተካሄደም። ዋነኛው ጋሬጣ የፋሺስት ጣሊያን ጦር በደቡብ በኩል ድንበር ጥሶ ለመግባት መሰናዶ እያደረገ መሆኑንና በሰሜን በኩል ደግሞ መረብ ወንዝ ተጠግቶ መስፈሩ መታወቁ ነው። ሁለተኛው እንቅፋት መንግስት ቤልጂክ ከሚገኘው ፋብሪካ ናሲዮናል እንደ ረጃጅምና ጫጭር ጠመንጃዎች፣ መትረየሶች፣ መድፎች፣ ብረት ለበስ የጦርና መጓጓዣ ተሽከርካሪዎች ያሉ ልዩ ልዩ አይነት የጦር መሳሪያዎችን ለመግዛት ያደረገው እንቅስቃሴ መክሸፉ ነው። ግዢው ያልተሳካውም እንግሊዝ፣ ፈረንሳይና ጣሊያን ማናቸውም የጦር መሳሪያ በቅኝ ግዛቶቻቸው አልፎ ወደ ኢትዮጵያ እንዳይገባ ቀደም ብለው በ1922 ዓ.ም ማዕቀብ በመጣላቸው ነበር። ኢትዮጵያ ግዢው ባይሳካላትም ከ40 ዓመት በላይ ዕድሜ ባለው አሮጌ የጦር መሳሪያ ወረራውን መከላከል የሚያስችል ዝግጅት አድርጋ ለ9 ወራት ያህል በስልጠና ላይ የቆዩት እጩ መኮንኖች ስልጠና አቋርጠው በመውጣት የጦሩን አመራር እንዲይዙ አደረገች። 2 ሬጅመንት የትምህርት እና ስልጠና መምሪያና ልዩ ልዩ ኪነታዊ ክፍሎች ያሉት አንድ ብርጌድ እንዲቋቋም ተደረገ። ብርጌዱም ኃይለ ሥላሴ ብርጌድ የሚል ስያሜ ተሰጠው። የብርጌድ ኃይለ ሥላሴ ዋና አዛዥ ሌተናል ኮሎኔል ክፍሌ ነሲቡ፣ ዋና ኢታማጆር ሹም ሌተናል ኮሎኔል ነጋ ኃይለ ሥላሴ፣ የአንደኛ ሬጅመንት አዛዥ ሌተናል ኮሎኔል ከተማ በሻህ፣ የሁለተኛ ሬጅመንት አዛዥ ሌተናል ኮሎኔል በላይ ኃይለ አብ እንዲሆኑ ሹመትና ኃላፊነት ተሰጣቸው። ስዊድናውያን አሰልጣኞች ደግሞ በአማካሪነት ተመደቡ። የፋሺስት ጣሊያን ጦር መስከረም 1928 ዓ.ም በኦጋዴን በደቡብና በሰሜን ወረራውን በይፋ መጀመሩን ተከትሎ መስከረም 25 ቀን 1928 ዓ.ም አዲግራትን ያዘ። ግርማዊነታቸውም ወደ ሰሜን ጦር ግንባር ዘምቶ ጊዜያዊ ማዘዣ ጣቢያቸውን ደሴ ላይ ያደረጉ። ብርጋዴር ኃይለ ሥላሴም በፍጥነት ወደ ውጊያው ገብቶ ከክብር ዘበኛ ጦር ጋር እንዲሰለፍ ቢታዘዝም ማይጨው ላይ ተፈታ። ጃንሆይ ወደ አዲስ አበባ ሲመለሱ የፋሺስት ጣሊያን ጦር ቀድሞ አደጋ እንዳያደርስ በማሰብ የብርጌድ 2ኛ ሬጅመንት ጣርማ በር ላይ ጠላትን ጉዞ እንዲገታ የተደረገ ሲሆን አንደኛው ሬጅመንትም ሚያዝያ 25 ቀን 1928 ዓ.ም አዲስ አበባ ገባ። ጃንሆይም የስዊድን መኮንኖችን አስጠርተው ስለ መልካም ተግባራቸውና እርዳታቸው ካመሰገኗቸው በኋላ የቅጥር ውላቸው መሰረዙን ገልጸው አሰናበቷቸው። ከዚህ በኋላ ጃንሆይ ወደ ጅቡቲ ተጓዙ። ብርጌዱም ወደ ሆለታ አቅንቶ ትግሉን እንደቀጠለ፣ በትግሉም በርካታ ሲቪሎች እየተቀላቀሉት የጥቁር አንበሳ ጦር የሚል መጠሪያ ይዞ በጠላትም ላይ ሽምቅ ውጊያውን አፋፋመ። ሰኔ 20 ቀን 1928 ዓ.ም በነቀምት አካባቢ የሰፈረ የኢጣሊያ ጦር አየር ላይ ጥቃት ከፍቶ በእሳት በማውደም ድል ተቀዳጁ። የጥቁር አንበሳ አርበኞች የፋሺስት ኢጣሊያን ጦር ሲፋለሙ በአሰቃቂ ሁኔታ ተገድለዋል፣ ቆስለዋል፣ ታስረዋል፣ እንዲሁም ግዞት ተግዘዋል። ቢቢሲ ግንቦት 5 ቀን 2011 ዓ.ም ባቀረበው ዘገባ ለታሪክ የተቀመጡትና በጥቁር አንበሳ አርበኞች ድባቅ ተመትተው የወረዱት የጣሊያን አውሮፕላኖች ቅሪት እስካሁን አለ። የድሮ ቀለማቸው የሙሉ ቅርጻቸው ለቆና እንዳልነበሩ ቢሆኑም የድሉ ምልክት መሆናቸውን እንደቀጠሉ ነው። በተለይ በምስራቅ ወለጋ ላሉት የቦኒያ ሞሎ ነዋሪዎች ልዩ ትርጉም አለው ሲል ወደ ወለጋ በማቅናት ያነሳቸውን በጥቁር አንበሳ አርበኞች ተመትተው የወደቁ አውሮፕላኖች ስብርባሪ አካሎች የሚያሳዩ ፎቶግራፎች የያዘ ጽሑፍ በድረገጹ ለጥፎ ነበር። ዛሬም ድረስ ታዲያ ጥቁር ሕዝቦች ለነጻነታቸው ሲታገሉ የእነዚህን ኢትዮጵያውያን ጀግኖች ስም ለማስታወሻነት ይጠቀማሉ።